ይህ የቀልብ ዶክተር ድምጽ ነው። አልሐምዱሊላህ ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሉት በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱ ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። ነውፈል ኢብኑ ሙዓዊያ ረዲየላሁ አንሁ ሙሉ ስሙ ነውፈል ኢብኑ ሙዓዊያ ኢብኑ ዐምር አደይደልይ ነው። እንዲሁም ነውፈል ኢብኑ ሙዓዊያ ኢብኑ ኡርዋህ አደይደልይ አልኪናኒ በመባልም ይታወቃል። ከኸንደቅ አሕዛብ ጦርነት በኋላ ከሃዲያኑ ወደ ሀገራቸው ሲመለሱ አጋጥሟቸው ስለነበር ኃይለኛ አውሎ ንፋስ፣ ከባድ ውርጭ እንዲሁም ድንኳኖቻቸው መነቃቀላቸውና ማብሰያ ቁሳቁሳቸው መደፋፋቱን፣ እሳታቸው መጥፋቱን ወዘተ እያነሱ የተጫወቱ ነበር። ድል ለማድረግ ተቃርበው የነበረ ቢሆንም አንድም ነገር ሳይፈጽሙ መመለሳቸው በጣም አነጋጋሪ ሆኖባቸዋል። እውነትም የተወሰኑ ሰዎች ከእንግዲህ ሙሐመድን ማንም አይጎዳውም ሲሉ ተደመጡ። የ60 ዓመት አዛውንቱ ነውፈል ኢብኑ ሙዓዊያ ይህን ሁሉ ንግግር ያዳምጥ ነበር። እንደምን ሆኖ ነው 12000 ሰራዊት 3000 ሰራዊት ማሸነፍ ያቃተው? የበኑ ቁረይዛ አይሁዶች ቃል ኪዳናቸውን ባፈረሱበት ሰዓትና ለከሃዲያኑ የድል በር በተከፈተ ሰዓት እንዴን የመሰለ ኃያል አውሎ ንፋስ ሊነፍስ ቻለ? ይህንና ይህን የመሳሰሉ ሐሳቦችን ያውጠነጠነ የነበረው ነውፈል ኢብኑ ሙዓዊያ በድንገት ፈረሱን ወደ መዲና አቅጣጫ ዙሮ ሸመጠጠ። ሃይማኖቱን ከነቢዩ ሰለላሁ ዐለይሂ ወሰለም ከተማረና ቁርአንን ካዳመጠ በኋላ ኢስላምን ተቀበለ። ነቢዩ ሰለላሁ ዐለይሂ ወሰለም አንድን ያጠፋ ጎሳ ሊወጉ ሲፈልጉ ሌላን ጎሳ ለጦርነት ይቀሰቅሱ ነበር። መካን ለመያዝ ባሰቡ ጊዜም ለአረብ ዘላኖችና ለመዲና ከተማና ዙሪያዋ ላይ ለሚገኙ አረቦች የሚከተለውን ያለ አዋጅ አስነገሩ። በአላህና በመጨረሻው ቀን ያመነ በረመዳን ወር ላይ በመዲና ከተማ እንዲገኝ። ነውፈል ኢብኑ ሙዓዊያ ረዲየላሁ አንሁ ይህን ጥሪ ሲሰማ የጦር መሳሪያዎቹና ስንቁን አዘጋጅቶ ወደ መዲና ቀና። የአስለም፣ ጊፋር፣ ሙዘይና፣ አሽጀህና ጁሃይና ጎሳ አባላት ወደ መዲና ገሰገሱ። ሰራዊቱ ዝግጁ መሆኑን ካዩ በኋላ ነቢዩ ሰለላሁ ዐለይሂ ወሰለም ወደ መካ መሄዳቸው እንደሆነ ገለጹ። እንዲህ በማለትም ዱዓ አደረጉ። አላህ ሆይ ወደ መካ የመሄዳችንን ዜና ለቁረይሾች የሚናገር አንድም ሰላይ አታድርግብን። በዚህም ምክንያት ቁረይሾችን ከከተማቸው ሳሉ በግርምት እንሞላቸዋለን። አላህ ሆይ የእኛን ዜና እንዳይሰሙ ወይም እንዳያዩ በማድረግ በአድናቆት ፈዘው እንዲቀሩ አድርጋቸው። ነውፈል ኢብኑ ሙዓዊያ ረዲየላሁ አንሁ በጊዜው ስለነበር ሁኔታውን ሲናገር እንዲህ ይላል። ነቢዩ ሰለላሁ ዐለይሂ ወሰለም ወደ መካ ሲገቡ አቡበከር ረዲየላሁ አንሁ ከጎናቸው ሆኖ ይጓዙ የነበረ ሲሆን የአልፈትህ አንቀጽን ያነቡ ነበር። ኢና ፈተሕነ ለከ ፈትሐን ሙቢና፣ እኛ ለአንተ ግልጽ የሆነ መክፈትን ከፈትንልህ። ከዚያ በኋላ ነቢዩ ሰለላሁ ዐለይሂ ወሰለም ወደ ተቀደሰው መስጂድ ገብተው የአላህን ቤት 7 ጊዜ ዞሩ። መካ ከተከፈተ በኋላ የሐዋዚንና የሰቂፍ ሰዎች ነቢዩ ሰለላሁ ዐለይሂ ወሰለም ወደ እነርሱ መዝመታቸው እንደማይቀር በማመን በጣም ተደናገጡ። የእነዚህ ህዝቦች ሹማምንት እንዲህ አሉ፣ ከእኛ በስተቀር እነርሱን በብቃት የሚፋለመ የለም። ከዚህ በኋላ ሰራዊታቸው ማደራጀቱን ተያያዙት። ሙሐመድና ተከታዮቹ ውጊያ ምን ከሆነ ከሚያውቁ ሰዎች ጋር ነው የሚጋፈጡት አሉም።
የሐዋዚንና የሰቂፍ ሰዎች ለውጊያ የተዘጋጁ መሆናቸውን የሰሙት ነብዩ ሰለላሁ ዐለይሂ ወሰለም 2000 መካውያን አዲስ ወደ እስላም የገቡና 10,000 የሚሆኑ ከመዲና አብረዋቸው የመጡ ባልደረቦቻቸውን ለውጊያ ያዘጋጁ። አጠቃላዩ የሙስሊም ተዋጊ ብዛት ወደ 12000 የሚጠጋ ነበር። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሰራዊቱን አንድ ላይ ከሰበሰቡ በኋላ ባንዲራውን ለተለያዩ ሰዎች አከፋፈሉ። ከፈጅር በፊት ገና ጨለማው ሳይወገድ ሙስሊሞች ወደ ሁነይን ሸለቆ ወረዱ። ወደ ሸለቆ እየወረዱ ሳሉ ያልተዘጋጁበት ነገር ጠላቶቻቸው በሸለቆው ውስጥ አድፍጠው የሚጠብቋቸው መሆኑ ነበር። እዚህ ቦታ ላይ እረፍት ለማድረግ ሲዘጋጁ ሳለም በድንገት የቀስት ውርጅብኝ ከተለያየ አቅጣጫ ይዘንብባቸው ጀመር። ይህን ተከትሎም የጠላት ተዋጊዎች ታላቅ የሆነ ጥቃት ከፈቱባቸው። በዚህም ምክንያት ሙስሊሞቹ ስርዓት በጎደለው ሁኔታ መሸሽና ግራ መጋባት ተዋጡ። ይህ ሽንፈት የሙስሊሞቹን ሰራዊት ክፉኛ ብትንትኑን ያወጣው መሆኑን አንድ በቅርቡ የሰለመ ሰው ሲገልጽ፣ የአንዳንዶች ሽሽት ማቆሚያ የሌለው ከመሆኑ የተነሳ እስከ ቀይ ባህር ድረስ ርቀው እንዲነጉዱ አድርጓቸዋል ብሏል። አንዳንዶች የቀልብ በሽታ ያለባቸው ሰዎች ደግሞ እንዲህ አሉ። ዛሬ አስማቱ ሁሉ ከሸፈ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አንድ ገላጣ ቦታ ሆነው ሰዎች ሆይ እኔ የአላህ መልእክተኛና ባሪያ ነኝ፣ እኔ ሙሐመድ ኢብኑ አብዱላህ ነኝ አሉ። ነውፈል ኢብኑ ሙዓዊያ ረዲየላሁ ዐንሁ እንዲላል የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አጎታቸው አባስን ተከታዮቻቸውን በታላቅ ድምጽ እንዲጠሯቸው አዘዟቸው። አባስ ረዲየላሁ ዐንሁም የቻሉትን ያክል ድምጻቸውን ከፍ አድርገው የታሉ ተዋጊዎቹ፣ የታሉ ጦር ወርዋሪዎቹ በማለት ተጠሩ። በአላህ ይሁንብኝ ይላሉ አባስ። ይህን የእኔን ጥሪ እንደሰሙ ልክ ላም ወደ ጥጃዎቿ እንደምትሮጡ ሁሉ ሁሉም ወደ ውጊያው ቦታ ተሰበሰቡ። ይኸው መተናል፣ ታዛዥ ሆነን እነሆ መተናል አሉ። ህዝቦቹ እየሸመጠጡ የነበሩ ግመሎቻቸውን ለመግታትና ወደ ኋላ ለመመለስ ሲታገሉ ይታዩ ነበር። ግመሉን ወደ ኋላ መመለስ ያልቻለው ከግመሉ ላይ ይወርድና ግመሏን እዚያው እየተወ መሳሪያውን በእጁ እየያዘ ወደ ውጊያው ይገሰግሳል። ምላሹ እየጨመረ ሄዶ በመጨረሻም በነብዩ ሰለላሁ ዐለይሂ ወሰለም ዙሪያ በመቶዎች የሚቆጠሩ ተዋጊዎች ተሰበሰቡ። ከዚህ በኋላ ደግሞ አንሷሮች ሆይ፣ የአንሷር ህዝቦች ሆይ እየተባባሉ ተጠሩ። በዚህ አይነት አኳኋን የሙስሊሙ ሰራዊት ሲነሳ እንደነበረው ሁሉ በተዘጋጀ አኳኋን ተሰበሰበ። የሁለቱም ተዋጊ ቡድኖች የውጊያ ብርታት የሚያስደንቅ እየሆነ ሄደ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ይህን ብርቱ ፍልሚያ በጉጉት እየተከታተሉ እንዲህ ይሉ ነበር። እርግጥ ነው እኔ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ነኝ። እኔ አብዱል ሙጠሊብ ልጅ ነኝ። ውጊያው በዚህ ሁኔታ ከቀጠለ በኋላ የጠላት ኃይል ክፉኛ ተደቆሰ። አብዛኞቹ የሰቂፍና የሐዋዚን ተዋጊዎች እየሸሹ ወደ ጣይፍ በመሄድ እዚያ ላይ የወጡ መሸጉ። ውጊያውን የቀሰቀሱትና የነሳሱት እነርሱ ስለነበሩ ነብዩ ሰለላሁ ዐለይሂ ወሰለም ቢያገኟቸው እንደማይለቋቸው ያውቁ ነበር። ክፍል 1 በዚህ ተጠናቀቀ። በቀጣይ ሳምንት በክፍል 2 እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሞ የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።